ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ሐሙስ ሲሆን የዕብራውያን ዘመን አቆጣጠር ሲቫን በሚባለው ወር 26 ቀን 5786 ዓመት ዓለም ላይ እንገኛለን። እና ወገኖቼ ምንም እንኳን ጠፋ እያልሁኝ አንዳንዴ ብቅ ብልም ዛሬ የአምላክ ፍቃዱ ቢሆን ከእናንተ ጋር የምንወያይባቸው ማህሎኬት ትክክለኛ ትርጉም ወደ አማርኛ ክፍፍል ማለት ነው። ክፍፍል የሚባለው ነገር የት ጀመረ? በእስራኤል ልጆች እንደምናውቀው የእስራኤል ልጆች ኦሪትን ሲቀበሉ ኢሽ ኻድ በለብ ኻድ እንዳንድ ልብና እንዳንድ ሰው ሆነው ነበር የተቀበሉ። ዛሬ ግና እንደምታዩት በጊዜያችን ይሄ ነው የምንለው አዳሪም ይባላል። አዳሪም ማለት እንደ በግ እረኛ ተከፋፍሎ እንደሚሄደው ልክ በዚህ መልኩ ነው ዘረ የሚባላን ወይም ደግሞ እየተከፋፈልነን እንገኛለን። ይህ መከፋፈል መቼና እንዴት ጀመረ? የእስራኤል ልጆች አንድ ህዝብ መሆን ሲገባቸው ይሄ ሁሉ መከፋፈል የት መጣ በሚለው ዙሪያ ላይ እናወራለን። መከፋፈልን ስናነሳ ፓራሻት ተሸቦ ፓራሻት ኮራህ እንደምታውቁት ወይም ቆሬ የሚሉትኝ የመጀመሪያውን ክፍፍል በእስራኤል ልጆች ያመጣ ኮራህ ነው። ኮራህ ማለት እንግዲህ በመምህራችን ሙሴ ላይና በካህኑ በትልቁ ካህን በአሮን ላይ የተነሳና መጨረሻም እንደምታውቁት ያው መሬት ተከፍታ የዋጠችው ኮራህ ነው። ኮራህ ምን ቢቸግረው ነው? ምን ቢያጣ ነው? ከሌዋውያን ነገድ አንዱ ነው። እንግዲህ የመገናኛውን የመገልገያውን ድንኳን ከሚያፈርሱና ከሚሰሩት ወይም ደግሞ ከሚሸከሙት ቀርቦ አንዱ ነው። ምን ቢሆን ነው ይህን የመሰለ ማህሎኬት በመምህራችን ሙሴ ላይ ያመጣ ሲሉ ሊቃውንቶች ሲተነትኑ ኪና ታባ በካቦድ መውሲም ታዳ ምን አውላም ይላሉ። ቅናት፣ ምኞትና ክብር የሰው ልጅ ከዚች ምድር ያወጡታን ይላሉ። እና ኮራህ በጣም ሀብታም ነበር፣ በጣም ሊቅ ነበር ይላሉ። እና ይህን ሁሉ ነገር ይዞ እንዴት ነው ይህን የመሰለ መከፋፈልን በእስራኤል ልጆች መከፋፈልን ያመጣ ብለን ስንል ሙሴ ለምን ወንድሙንን ለካህን ለትልቅ ካህን አደረገ? እሱ ንጉስ ለህዝቡ ንጉስ ሆነ፣ ወንድሙን ደግሞ ለትልቅ ካህን አድርጎ ሾመ በማለት ነው እንግዲህ 250 ሰዎችንን አሰባስቦ እንግዲህ በመምህራችን ሙሴ ላይ የተነሳ እና አሁን እቺ የሳምንት የኦሪት ክፍል የምታስለምደን ለዛሬ ለጊዜያችን አሁንም ኦሪታችን የዘላለም ኦሪት ነች። ከዛሬ 3000 ዓመት በፊት ምን ሆነ ሳይሆን ዛሬስ ምን እየሆነ አለ? ይህ መከፋፈል እንዴት መጣ ስንል የመከፋፈል ዋና ምንጩ ኮራህ ነው ማለት ነው። ምክንያቱም እንደምናውቀው ሚሪያም መጥፎ ነገርን ተናግራ ተቀጣች። በሳምንቱ ባለፈው ሳምንት ያሳለፍነው የኦሪት ክፍል የተማርነው 12ቱ ነገሮች የተወጣጡ አገሪቱን ጎብኝታችሁ መጎብኘትና መሰለል የተለያዩ ናቸው። ጎብኝታችሁኑ ቢባሉ በመጎብኘት ፈንታ ሰልለውና መጥፎ ጎኗን ይዘው በመምጣት የእስራኤል ልጆች 40 ቀን የጎበኟትን ምድር ለ40 ዓመት በምድረ በዳ እንዲቆዩ እንደሆኑ አይተዋል። ያንን ያየ ሰው ሊቅ ሁለቶቹ በየሳምንቱ ሁለቶቹ ሲሳሳቱ ያየ ሰው እንዴት ዛሬ ይህን የመሰለ መከፋፈል በእስራኤል ልጆች አመጣና ወደ 14700 ሰዎች በቅስፈት እንዲያልቁ እንዴት አደረገ ስንል ኦሪትን እንግዲህ የሳምንቱን የኦሪት ክፍል እናንተ ሰጥቻለሁ። በጊዜያችንስ ይህ ሁሉ መከፋፈል እንዴት መጣ ስንል የመከፋፈል ስር መሰረቱ ከኮራህ ሲሆን ይሁን እንጂ ያንን ያለፈውን ሳይሆን ዛሬስ በጊዜያችን እንዴት ይህ ሁሉ መከፋፈል እንዴት መጣ? ዛሬ ወገኖቼ ያንዱ ካንዱ ቤት ያንዱ ከወንድሙ ቤት ምግብ አይበላ፣ እያንዳንዱ ኩላም አዳሪ ማለትም እያንዳንዱ ኮለሃዲ መራብ ሸሎ ማለትም እያንዳንዱ እኔ ራብ ያረደው ነው፣ ያኛው እኔ ራብ ያረደው ነው፣ ያንኛው የኔ ቄስ ያረደው ነው፣ ይሄኛው የኔ ቄስ ያረደው ነው። እና በእነዚህ ጉዳዮች በሰሞን ትንሽ ለኩርስ የሚባል ነገር በጻባው በውትድርናው ዓለም ያጠናቅቄ ስመጣ የግዳጅን አጠናቅቄ ስመጣ እንደገና ለአንድ ወር ለስልጠና ላኩኝና በዛ እንደዚህ አበሻዎች ተሰባሰብን ስናወራ ስለዚህ ጉዳይ ስንወያይ ይሄ ሁሉ መከፋፈል እንዴት መጣ? ከየት ነው የመጣ? አንዱ ካንዱ ሚስቲቱ የባሏ ግድም የሚያርደውን አትበላም፣ ባልየው የሚስቱ ግድም ይሄ ሁሉ ነገር መከፋፈል የት መጣ ስንል ከፓራሻት ኮራህና የፓራሻት ኮራህን ስናነብ
እንዴት ሁሉ ነገር ሊመጣ ቻለ በሚለው ሁኔታ ላይ ትንሽ እንድንማር ትንሽ ነገሮችን አዘጋጀው። እንዲህ ሲል ያሳየናል። መጀመሪያ እንዴት መጣና እንዴት ሲል በየሚያ ታናኽ በሐዛል ኤን ኺሎኒ ኻሪዲ እንዴት ነው? በኦሪታችን ስናይ አሁን ሁለት ነገሮች ሁለት ህዝቦች አልነበሩም። መጀመሪያ እንደከፈት ነው አም ኤኻድ ለብ ኤኻድ ኢሽ ኤኻድ ከለብ ኤኻድ ባሳለፍናቸው ከ240 ዓመት ከ250 ዓመት ወደፊት ወደኋላ ወደ ታሪክ ስንሄድ እምነት ያለውና እምነት የሌለው ይሁዲ የሚባል ነገር አልነበረም። እንዴት ነው የሚለው? በየሚያ ታናኽ በሐዛል ኤን ኺሎኒ ኻሪዲ ኺሎኒ ማለት እምነት የሌለው ዓለማዊ ብቻ ኑሮ የሚኖር፣ ኻሪዲ ማለት ደግሞ የፈጣሪ አምላክን ፍራ እግዚአብሔር ያደረበት ማለት ነው። በትኩፎት አታናኽ ባይት ርሾን በሸኒ ሐዛል ሚሽና ታልሙድ እንግዲህ በእነዚህ ጊዜያቶች በአንደኛው ቤተ መቅደስ በሁለተኛው ቤተ መቅደስ እንደገና ደግሞ ሚሽናና ታልሙድ በተጻፉበት ጊዜ ሁሉ ኦሪት የሚጠብቅ ወይም ደግሞ መንፈሳዊና ዓለማዊ የሚባሉ ይሁዲዎች አልነበሩም ሲል ያሳየናል። ኤን ሙሳክ ሸል ይሁዲ ሂሎኒ በሙባና ሞደርኒ ሂሎኒ የሚባል የይሁዲ ዘር የምናውቀው ነገር አልነበረም። አዝሁተ ይሁዲ ታይታ የይሁዳውያን ዝሁት ማለት እንግዲህ ማንነት የነበረ ሎሚዩት ዳቲት ዕብራቲት ጋሚሺ ኸታ አዳይን ኻይ በቶኽ አውላማ ምጽቦት የሚሳሳቱ እንኳ ቢኖሩ በዛው በኦሪቱ ውስጥ እንጂ የራሳቸው የሆነ ሂሎኒ ወይም ደግሞ ዓለማዊ ኑሮ የሚል ዓላማና ኢዲዮሎጂ አልነበረም ሲል ያሳየናል። ሐዛል መዳበሪም አል ጻድቂን ወራሻይን ሊቃውንቶቻችን እንደሚያስረዱን በዛን ጊዜ ምን የነበረ ጻድቃንና ህጉን የማይጠብቁ ራሻ ማለት እንግዲህ በህጉ ማይሄድ ወይም ደግሞ ፈጣሪ አምላክ ባዘዘው መንገድ የማይሄድ ማለት ነው። ሾምሬ ሚጽቦት ኡፖሺም ኦሪትን የሚጠብቁና የማይጠብቁ ወይም ደግሞ ፖሺያ ማለት ህጉን የተላለፈ ማለት ነው። አባሎ አለ ዝሁት ንፍረደት ሾኦሜረት ኤኔኒ ምኹያብ ለቶራ ይሁን እንጂ ዝሁት ንፍረደት ማለት የተለያየ ህዝብ ወይም ደግሞ ኦሪትን የማይጠብቅ ይሁዲ አልነበረም ሲል ያሳየናል። የሜ በናይም አዳይን ኤን ሂሎኒ የሜ በናይም ማለት ከዛሬ 250 ዓመት በፊት ምንም እንዲህ አይነት ነገር ሂሎኒ ወይም ደግሞ ዓለማዊ ኑሮን ብቻ የሚኖር ይሁዲ የሚባል ነገር አልነበረም። ጋም በትኩፎት አገኦኒ ማለት ኦሪትን ማለትም ታልሙድን የጻፉት ማለት ነው። አርሾኒም ራሺ ራምባ ማለት ደግሞ ከዛሬ 1000 ዓመት በፊት የነበሩትም አፍሮኒም ሙክዳሚም ኮላ ይሁዲም ማሉ ኤቴልድህም እነዚህ ሁሉ የምንጠራቸው በየዘመናቱ በየታሪክ የምናያቸው ይሁዳውያን ልጆቻቸውን ይገርዛሉ፣ ህጉን ይጠብቃሉ። ትንሽ የሚጠብቁና ብዙ የሚጠብቁ አሉ። ወይም ደግሞ እንዴት ነው የሚባለው? ጻድቂ መራሻይም ማለት ህጉን የሚተላለፉና ህጉን የማይተላለፉ አሉ እንጂ እንደዚህ ዓለማዊ ኑሮ ብቻ እንጂ ኦሪትን አልጠብቅም የሚሉ የተከፋፈሉ ህዝቦች አልነበሩም ሲል ይላል። ሻምሩ ሻባት በራማ ኮልሺ ሰንበትን በራማ ማለት በደረጃው እያንዳንዱ እንደየደረጃው ሰንበትን ሲጠብቁ ነበር። ሀዩ በምዝገረት ክሂላ ዳቲት ምዝገረት ማለት በዚያው በክልላቸው በእምነቱ ዙሪያ በኦሪት ዙሪያ እንጂ ከዛ ያፈነገጡ ሰዎችም ማለትም ይሁዳውያንም አልነበሩም። አፊሉ ኮፍሪም ክሞ ካራይም ከሃዲዎች የተባሉት ካራይ የሚባሉት ካራይ ማለት እንግዲህ ኦሪትን በጽሁፍ ብቻ እንጂ የቃላት ኦሪት የሚባል ለሙሴ ያልተሰጠውም ብለው የሚያምኑ ካራይ የሚባሉ ነበሩ። አፊሉ ካራይም ሎራኡ አጽማም ሂሎኒም ኤላ ይሁዲም ኢም ባርሻኑት አኸረት ለቶራ እነዚህ ካራይም የተባሉት ከሃዲዎች እንኳን ለኦሪት ሌላ ትንታኔ የሰጡት እንጂ ራሳቸውን ግን ዓለማዊ ኑሮ ወይም ደግሞ ሂሎኒ ያንን ሆል ማለት እንግዲህ አፈር ማለት ነው። አፈራዊ ወይም ዓለማዊ ኑሮ የሚኖሩ አልነበሩም ሲል ያሳየናል። ንኩዳት አምፍኔ ኤሮፓ አሚያሽ ሞና ይስሬ ካን ማትሂል አሽኑ ያጋዶል እንግዲህ ንኩዳት አምፍኔ ማለት ትልቁ ለውጥና ትልቁ መከፋፈል ትልቁ በጊዜያችን ማለት ነው በዘመናችን በአሁኑ ጊዜ ትልቁ መከፋፈል የጀመረው በአውሮፓ ምድር በ18ኛው ክፍለ ዘመን ከዚህ ላይ ነው ትልቁ ችግር የጀመረው ሲል ያሳየናል። ጎርሚም አማርካዚን አስካላ አይሮፒት ዋና ምክንያቱ አስካላ ወይም ደግሞ የአስኮላ ትምህርት ቤት የኦሪትን ትቶ ወደ ዓለማዊ ትምህርት ቤት እየሄዱ መማርና
አምኒሲፓሲያ ይባላል። አምኒሲፓሲያ ትርጉሙ በአማርኛው እንደሆነ አላውቀውም። አምኒሲፓሲያ ማለት ማቸም ልዩነት፣ ለውጥ ማምጣት፣ የነበረንን ትተን ሌላ ነገር ለመሆን መሞከር። አመዲና ሞደርኒት ደግሞ ሞደርኒ ማለት ሞደርኒዛሲያ ሁላችሁም የምታውቁት ነው፣ የእንግሊዝኛ ቃላት ነው። ሞደርኒ ማለት ዘመናዊ መሆን ማለት ነው። ማዳ ፊሎሶፊያ ሂሎኒት ምርምርና ፍልስፍና የዓለማዊ ኑሮን ብቻ። እንግዲህ ፍልስፍና በምን ላይ ነው የሚያጠነጥነው? ግሪኮች ናቸው እንግዲህ ያመጡት ፍልስፍና የሚያጠነጥነው በዚህ በፊዚካል በዓለም እኛ በምናየው በምንዳሰሰው ነገር ብቻ በአምስቱ ሐዋሳቶች ብቻ የምናገኘው ነገር እንጂ ከዛ ውጭ ያለ ነገር መንፈሳዊ የሚባል ነገር የለም። ይሄ ነው እንግዲህ ለሩሾና ይሁዲም የኸሉ ለመጀመሪያ ጊዜ ይሁዳውያን ወደዚህ ነገር የገቡ የዛን ጊዜ ነው ትልቁ መከፋፈል የመጣ ይላል። ላዞቤታ ክሂላ እንግዲህ ክሂላ ማለት በኢትዮጵያ ካይላ ስድብ ነው። ክሂላ ማለት ግን ማህበራዊ ኑሮ ወይም ደግሞ በአንድ ላይ ተሰባስበው የሚኖሩ ህብረተሰቦች ማለት ነው። ሎልሽሞር ሚስቦት ትእዛዝን አለመጠበቅ ባዳይን ለህይወት እዝራኺም ሸበዝ ህይወት እዝራኺም ሸበዝ ህይወት ማለት በዓለም ውስጥ እንዳሉት ሁሉ ሁለኛም ትክክል ሆነን መኖር እንፈልጋለን። ካን ወልዳ አያህዱት ሂሎኒ በዚህን ጊዜ ነው እንግዲህ ሂሎኒ ወይም ደግሞ ዓለማዊ ኑሮ ነዋሪዎች የሚባሉ ይሁዲ የተለዩ ሲል ያሳየናል። ኡማታይን ወላዳ ሙሳግ ሐሬዲ አሁን ሐሬዲ የምትሏቸው የሚባሉትኝ ዛሬ አጥባቂዎች ወይም አክራሪዎች ምንላቸው በአሁኑ ጊዜ ደግሞ በብዙ ሁኔታ የሚጠሉት የመገናኛ አውታሮች ብዙውን ጊዜ የሚያንቋሽሿቸውና የሚያዋርዷቸው ወይም ደግሞ በየሰላማዊ ሰልፍ የሚወጡት የምናያቸው ሐሬዲ ይባላል። ሐሬድ ማለት እንግዲህ ምንጩ ከየት ላይ ነው? ምለሾን ሐሬዲም ኤልድቫራሽም ወይ ደግሞ ለፈጣሪ አምላክ ቃላት የሚፈሩ የሚንቀጠቀጡ ማለት ነው። ምንጩ ከየት ላይ ነው? ኢሳያስ ሳሜህ ቫብ ኸይ ወይም ደግሞ ትንቢተ ኢሳያስ ምዕራፍ 66 ቁጥር 5 ላይ ያሳየናል። አማባህ ለዝሁት አኸብራቲት ራግ በሚያት ሻይስሪ ይሄ ነገር ሐሬዲ የሚባለው ነገር የመጣው በ19ኛው ክፍለ ዘመን ማለት ነው። ከዛሬ 120 ምናምን ዓመት በፊት ማለት ነው። እንግዲህ 19ኛ ክፍለ ዘመን ማለት ከዛሬ 126 ዓመት በፊት ማለት ነው። ይሄ ነገር የጀመረው በዚህን ጊዜ ነው ሲል ያሳያል። ለምን ሲባል አትጉባ ለሂሎኒ ይሄን ነገር ያመጡት ለምንድን ነው? ትጉባ ለሂሎኒውት እኛ ከፊሉ ይሁዳውያን ከማንነታቸው ለዘመናት ከጠበቁት ታሪካቸው ለዘመናት ከጠበቁት ከእምነታቸው ከፍርጣቸው ርቀው እኛ እንደማንም አህዛብ ዓለማዊ ኑሮ እንጂ ምንኖር አንተ ኦሪት የሚባል ነገር ለኛ አይገባንም፣ ስደተኛ ተብለ መኖር አንፈልግም ብለው ሲሉ ለዛ ትጉባ ለዛ መልስ አጠፋ መስጠት ማለት ነው። እንግዲህ አጠፋ መስጠት ማለት እንግዲህ ሂሎኒ የተባለው ወደ ዓለማዊ ኑሮ ሲኖር ከዚህ ይርቃል። ሐሬዲ ማለት ደግሞ በጣም ፈጣሪ አምላክ ካዘዛቸው የበለጠ ማጥበቅ ማለት ነው። አጥባቂዎች ሲሆኑ እንግዲህ አንዱ ህዝቦች ከሁለት ተከፈሉና ልክ ርቀት ኖረ ማለት ነው። አንድ ሰው ሁለት ሰዎች እንግዲህ በአንድ ላይ ነበሩ። አንዱ ወደ ግራ ሌላው ወደ ቀኝ በሚሄድበት ጊዜ ከነበሩበት በጥፍ ተራራቁ ማለት ነው። በዚህ መልኩ ነው እንግዲህ የተራራቀ በመሄድ የእስራኤል ልጆች ዛሬ ካለንበት ደረጃ ላይ የደረሰ ይቻላል። ወደ መጨረሻውም ጊዜ ከኖረኝ በእኛ በውስጣችን በእኛ በኢትዮጵያ ቤተ እስራኤላውያንስ ይሁዳውያን ቤተ እስራኤላውያንስ ምን አይነት ልዩነት ነው ያለው የሚለውንም ለማየት ፈልጋለሁ። ሂሎን ሪፎርማ ንትሻ ቶራ በሚስቦት ሂሉን ማለት ዓለማዊ ብቻ ኑሮ፣ ሪፎርማ ማለት አዲስ ክርስቲያኖች እንዳወጡት አዲስ ኪዳን እንዳሉትኝ አዲስ ኦሪትን እድሳት ያስፈልጋታል በማለትና ንትሻ ቶራ ኦሪትን ትቶ የዓለማዊ ትምህርትን መማር ማለት ነው። ሐሬዲ ማምሩ አጥባቂዎች ደግሞ ምን አሉ? አናህኑ ሾምሪም በካናውት አላቶራ ከፊሽኒም ስራ ማለትን እኛ ግን አሉ እነዚህ ደግሞ ወደዚህ የተከፈሉት ማለት ነው። ወደ አጥባቂ የተከፈሉ እኛ ግን በቅናት ኦሪታችንን እንጠብቃለን። ከፊሽኒም ስራ መምህራችን ሙሴ በሲናይ ተራራ እንደሰጠን በቅናት እንጠብቃለን። እንግዲህ ከዚህ ላይ ነው መከፋፈል የመጣው። መጀመሪያ እንደከፈት ነው ኮራህ ያመጣው ምንድን ነው? ሁላችንም ነቢያቶች ነን፣ ሁላችንም ፈጣሪ አምላክ አናግሮናል። ለማት ይተናሱ ይሄን ነገር ለምንድን ነው በህዝቡ ላይ እንደዚህ ነገር የበላይነት የህዝቡ የበላይ የምትሆኑ ለምንድን ነው? ማለትም በዚህ መልኩ ነው መከፋፈልን ያመጣ። ከዚህ ላይ ደግሞ አሁን መከፋፈል የመጣው በዚህ መልኩ ነው። ደሞያት አመፍቲያህ አኻታም ሶፌር ኺደሽ ኢሱር ሚናቶራ ታልሚዴ አግራ የሚባል ሊቅ ነበረ። የዛ ተማሪ ኻታም ሶፌር ይባል ነበር። እሱ ነው እንግዲህ ይህንን ሐሬዲ የሚለውን ሪዮት ዓለምና መርሆ ያመጣው።
ምንም እንኳን ምንጭ በነብዩ ኢሳያስ እንደምናውቀው ምንጭ ቢኖረውም ሐሬዲ የሚባል ይሁዲ አልነበረም። ይሁዲ ነው። ይሁዲ ዳቲ የሚባል ነበር የነበረው ከዛሬ 240 ዓመት ማባኻ ጸርፋቲ ወይም ደግሞ ከፈረንሳይ መፈንቅለ መንግስት ወዲህ ነው ይሄን ሁሉ ነገር እንደዚህ ሊሆን የቻለው። ቀጠል በማድረግም አኪሎት ኦርቶዶክሲዮት በአውሮፓ በኤሬት እስራኤል ኢኽሪፋ ይህ ሁሉ የሆነው በአውሮፓ ምድር ነው። ይሁን እንጂ በእስራኤል ሀገር ግን በጣም እየከፋ ሄደ ይላል። በትኩፋት አልዮት አጽዮኒዮት በጽዮኒም የሚባሉ መርሆ ወይም ደግሞ ሪዮት ዓለም እያራመዱ የነበሩትኝ እንደ ምሳሌ እንደ ሄርጼል የመሳሰሉትኝ እና እንደ መጀመሪያ ሀገሪቱን አቆምናት የሚሏትኝ በእነሱ ወደ ከአውሮፓ ምድር እና ከሩሲያ ወደዚች ሀገር ሲመጡ ግን ነገሩ በጥብቅ እየከፋ መጣ ይላል። አካማታ መዲና አገሪቱ በተቋቋመችበት ጊዜ ደግሞ የበለጠ ከፋ ይላል። አኻሉካ ይትኸደዳ መኦድ ሊትኸደድ ማለት በጣም እየጠበቀና እየከረረ ሄደ። ይሄ መከፋፈል ማለት ነው። ሂሎኒ ዝሁት ሎሚት ታርቡቲት ሂሎኒ ማለት ዝሁት ሎሚት ታርቡቲት ታርቡት ማለት ዓለማዊ ባህል ማለት ነው። ሐሪዲ ዝሁት ቶራኒት ኤልኻቲት ሐሪዲ ማለት ደግሞ ዝሁታችን ወይም ደግሞ እኛ መብታችን ኦሪት እና የፈጣሪ መንገድ አላሃ ማለት አሊሃ ማለት ነው። የፈጣሪን መንገድ ይዞ መጓዝ ነው የሚል መከፋፈል ልፍነኸን ዝሎ አያካህ ከዛ በፊት ከዛ ከማባኻ ጸርፋቲ ወይም ደግሞ ከመፈንቅለ መንግስት ከፈረንሳይ መፈንቅለ መንግስት በፊት ይሄ ነገር እንዲህ አይነት ነገር በይሁዲ አልነበረም። ሲኩም ሀድባሩ ለማጠቃለል ያህል ከዚህ ላይ ሲያሳየን አይማይታ ኻሉካ ሂሎኒ ኻሪዲ አትኩፋ ሎ በታናህ በኻዛል ሎ ያሜ ቤናይም በያሜ ቤናይም ይሄላ ኢትኺላ በሚያሽ ሞና ይስደ ይሄ ሁሉ መከፋፈል ትልቁ መከፋፈል የመጣው በ18ኛው ክፍለ ዘመንና ጀመረ። በ19ኛው ክፍለ ዘመን እየከፋ ሄደ። ምጽዩት መለያ በሚያ 20 በኻድ ሚሉት እንደ አውሮፓውያን አቆጣጠር አሁን ያለበት ጊዜ ግና እየከፋና ራሱ ሐሪዲ ከሚባሉት እኮ ሐሲዶዮት የተለያየ ዘረም አለ። አንዱ ሐሲድ ያረደውን አንደኛው ሐሲድ አይበላም። ያንኛው ራቢ ያረደውን የኛው ረ በእኛ ይሻላል። በጠለይ አክራሪዎች ያለው ነገር በጣም የሚያስገርምና በጣም የሚያሳዝን ነገር ነው። እና ትናንት እንደዚህ ጓዶች እንደዚህ በዛ በስልጠና ውስጥ ያለነው ጓዶች ለረፍት በምንለቀበት ጊዜ ወጣን ስንጫወት ይሄ ሁሉ ነገር እንዴት መጣ? እንዴት ሊሆን ቻለ? ያን ወንድሙ ከወንድሙ ቤት እንዳንበላ የሆንበት ምንድነው? አዳሪም ሁሉም እያንዳንዱ በራቡ እኔ ራብ ያለኝ ያንተ ራብ አለ የሱ ራብ አለው። በቃ ልክ እንደዚህ በዚህ መልኩ ነው። ኦሪት ግን አንድ ናት። ኦሪት የምታዘን አንድ ቃላት ነው። ኦሪት ምትለን ካሸር የሆነ ማለትን ኦሪት የምታዛቸው ነገሮች የሚበሉ ነገሮች አሉ፣ ካሸር ያልሆነ ነው። ዛሬ ግን ከዚህ ሁሉ ከኮራህ መከፋፈል በጥፍ ጨምረን ልክ እንደ ፍየል ጠባቂ ተራ በተራ እንዴት የሚሉት አዳሪም ይሉታኔ ማለት ነው። ልክ እንደዚህ ሁነናል ማለት ነው። በመሸኽ ሮባ ሂስቶሪያ ሎ ሻሉ ሃም አታዳቲ ኤላ ኤኻታ ይሁዲ በታሪካችን ስናይ ጥያቄው የነበረ አይም አታዳቲ ኤላ ሻሉ አይም አታዳቲ ኤላ ኤኻታ ይሁዲ አንተ ዳቲ ነህ አይደለህም ወይም ደግሞ አንተ እምነት ጠባቂ ነህ አይደለህም ሳይሆን እንዴት ነው አንተ ይሁዲ የሆንከው የሚል ጥያቄ ነበር። አፒሱል ሁቶዛ ሼል አውላማ ሞደርኒ ሎ ሼል አቶራ አጽማ ይሄ መከፋፈልና ይህንትን የመጣ የሞደርኒ ወይም ደግሞ የሞደርኒዛሲያ ሁላችሁም እንደምታውቁት የእንግሊዘኛ ቃላት ነው፣ ግን በአማርኛ ስልጣኔ ማለት ነው። ይሄ ስልጣኔ ከስልጣኔ በኋላ የመጣ ነገር ነው በማለት ያሳየናል ማለት ነው። ቀጠል በማድረግም አቶራ ሎማኪራ ዝሁት ኪሎኒ ኦሪታችን ሂሎኒ ወይም ደግሞ ዓለማዊ ኑሮ የሚባል ነገር የለም። ለእያንዳንዱ ፍጡር ፈጣሪ ያለው ይሄ እኔ በማየው ብቻ ነው ማመን ማለት እኔ ማየው ብቻ እንጂ እኔ ማላየው ነገር የለም ብለን መወሰን አንችልም። ምክንያቱም አኮፌር አሂ ጋዶል ወይም ደግሞ ትልቁ ተመራማሪ የመጀመሪያው ተመራማሪ የግሪክ ተመራማሪ ሶክራተስ ሳይሆን የሶክራተስ ተማሪ ነበረ። ስሙ ለአሁን ለጊዜው ጠፋኝ እንጂ እሱ በዛን ጊዜ 4000 ከዋክብት አሉ በላይ በከፍተው ብሎ ያስብ ነበር። ዛሬ ግን ሚሊያርድ ኮከብ ይማሉ። ምክንያቱም የሰው ልጆች በአይናችን የምናያቸው ብቻ በቂ አይደሉም። ከኛ ከአይናችን የተሰወሩ ብዙ ነገሮች አሉ። ባለፉት አንድ ወንድም ጠየቀኝ ሃር ሰንበቲዮን የሚባል
አስርቱ ነገዶች የተሰወሩበት ዛሬ በዓለማችን በእውነት የተሰወረ ሀጉር አለ በሚል ጥያቄ ጠየቀ። ይሁን እንጂ የተሰወረ ሀጉር አለ ብለን ሳይሆን ከዛሬ 500 ዓመት በፊት እኮ 3 ሀጉሮች እንዳሉ ነበር ዓለማት የሚያውቁት። አሜሪካን፣ ሰሜን አሜሪካን፣ ደቡብ አሜሪካን እንዲሁም አውስትራሊያን የሚያውቃት አልነበረም። አንታርክቲካን የሚያውቅ አልነበረም። ኤሮፓ፣ አሲያ፣ አፍሪካ እነዚህ ነበሩ የሚታወቁ ነበር ማለት ነው። አሁንም ደግሞ እኛ የሰው ልጆች በአምስቱ ሐዋሳት ስለማይገለጥልን እንጂ እኛ የማናውቀው ነገር ገና ብዙ አለ ማለት ነው። ስለዚህ ኦሪት ሂሎኒ የሚባል ነገር ወይም ደግሞ ዓለማዊ ኑሮ የሚባል ነገር አታውቅም ይላል። ንኩዳት አማባት ኢሙኒት ይሁዲ እኔኑ ማግዲር ኤታስሞ ኤላ ሙግዳር በብሪት አቴም ባኒም ላሼም ኤሎኬሄም ድቫሪም ይወዳሌት አለፍ አቤን ያሆል ሊትካረብ ሊትራሄቅ አህ ለውላም እኔኑ ማፍሲክ ሊሆት ቤን ልጅ አባቱ ሊርቅ ይችላል፣ ሊቀርብ ይችላል። ይሁን እንጂ ልጅነቱን ግን ልመተው አይችልም። ባልና ሚስት ቢጣሉ ይፋታሉ፣ ይለያያሉ። ልጅ ግን ከአባቱ ጋር ቢጣላ መራቅ ይችላል፣ መቅረብ ይችላል። ልጅነቱን መሰረዝ ግን ፈጽሞ አይችልም ይላል። እኛ ደግሞ የእስራኤል ልጆች ደግሞ አቴም ባኒም ላሼም ኤሎኬሄም እናንተ ለፈጠራችሁ ልጆች ናችሁ። ዘዳግም 14:1 ላይ እንደሚያሳየው ማለት ነው። ስለዚህ ሂሎኒ ወይም ደግሞ ዓለማዊ ኑሮን የሚኖር ይሁዲ የሚባል በፍጹም የለም። ላኸን ሂሎኒ ይሁዲ አኸር። ስለዚህ ሂሎኒ ማለት ሌላ ይሁዲ ማለት ነው። ሌላ ይሁዲ ማለትም ከኛ ከይሁዲ ተገንጥሎ ክርስትናን እንዳቆሙትኝ የመጀመሪያዎቹ ይሁዲዎች ነበሩ። ከዛም በኋላ ነው እንግዲህ ዓለማትን ወይም ደግሞ አህዛቦችን እየሰበኩ ወደ አህዛቦች ማስተላለፍ የቻሉት። አሁን ደግሞ ይሁዲ የሚለው ደግሞ ሌላ ይሁዲ ማለት ነው። ሌላ ይሁዲ ከይሁዲ የተገነጠለ ሌላ ይሁዲ ማለት ነው። ሌላ ይሁዲ ከረጋ አይኑ ሃይ መቶኻ መኹያሙት ኤልኻቲት ይሁን እንጂ ይሁዲ ነው ግን ከግዴታው የፈጣሪ አምላክን ግዴታ የራቀ እንዴት ነው የሚለው? ሂሎኒ ይሁዲ አኸር ኤላ ይሁዲ ከረጋ አይኑ ሃይ መቶኻ መኹያሙት ኤልኻቲት በፈጣሪ አምላክ መንገድ ማይሄድ እንጂ ሌላ ይሁዲ ሊሆን አይችልም። ምክንያቱም ልጅ ከአባቱ እንደማይርቀው ይርቃን ይቀርባን ግን አባትነቱን ግን እንደማይሰርዘው አሁን እነዚህ ደግሞ ሌላ ነን ቢሉ ሌላ ይሁድንን ቢሉ መሆን አይችሉም። ምክንያቱም ከመንገዱ ስለራቁ ብቻ እንጂ የፈጣሪ አምላክ ልጆች ቃለ መሐላ ፈጣሪ አምላክ እንዳለን አሁን ኦሪት ዘዳግም ምዕራፍ 14 ቁጥር 1 እንደሚያሳየው ባኔም አቴም ላሸሜሩ እናንተ የፈጣሪ አምላክ ልጆች ናችሁ። ስለዚህ ፈጣሪ አምላክ ስንበድለው ወደ ባዳ ሀገር ይበትነናል፣ ከዛ ስንጮህ ይመልሰናል እንጂ ለዘላለም ዓለም እንደማይተው። ምክንያቱም አባትና ልጅ ቢቆራረጡም ማንነታቸውን አባትና ልጅነታቸውን ግን መተው አይችሉም። አፒሱል ከብ ሎ ኢዲያሊ ይህ ልዩነት መለያየት በሽታ ለልብ ህመም እንጂ ኢዲያሊ ማለት ይህ ጥሩ ነገር አይደለም። ኢሙኒት አኸሉካ ኤና ኢዲያሊ ኤላ ማጻፍ ሸል ሼበር ይሄ መለያየት የሁሉ ነገር መለያየት ስብራት ለልብ ስብራት እንጂ ይሄ ጥሩ ነገር ነው ብለን ልንወስነው አንችልም። ምክንያቱም ይሄ ነገር ጥሩ አይደለም። አሁን እንዳልነው ባለፈው ጓደኞች ጋር ስናወራ እንዳየነው እያንዳንዱ ልጅ ሚስትና ባልና ሚስት ይሄኛው የኔው ግድም ነው የኔው ግድም ያረደው ነው ያንተ ግድም ያረደ ይሄ ሁሉ ነገር ለልብ ቁስል ስብራት እንጂ ይሄ ኢዲያሊ ሊሆን አይችልም። ኢዲያሊ ማለት ጥሩ ነገር እንደ ጥሩ ነገር ልናየው አንችልም። ሐዛል ኮል እስራኤል አረቢም ዘበዘ ሸቦት ላሜቴት የእስራኤል ልጆች አንዱ ባንዱ የተጠላለፉ ናቸው። ካሸር አሜሃድ ማትኪል ለዛሆት ካሸር አሜሃድ ማትኪል מתחלק ለዝሁዮት ንፍራዶት ዘ ተወጻ ሼል ጋሉት ኒቱክ ማሶረት ማሽበር ኢሙና እንደዚህ በምንለያየው ጊዜ ምንድነው የሚመጣው? መጀመሪያ ጋሉት ኒቱክ ማለት ደግሞ መነጣጠል፣ ማሽበር ኢሙና ማለት ደግሞ የእምነት መከፋፈል። ዛሬ ብዙ ሀሮች ከሚገርማቸው ነገር ሲናገሩ የምሰማው እሺ በኢሙናቱ ይሄ ሰው እያንዳንዱ በእምነቱ ይኖር ይላል። ይሁዲዎች ናቸው እንግዲህ እኔ ትናንትና ለማረም ሞከርኩ ብዙዎችን። እሺ በኢሙናቱ ይሄ አይደለም የሚባለው። ሐባኩክ የሚባለው ነብይ ምንድነው የሚለው? ሐባኩክ ምዕራፍ 2 ቁጥር 3 ላይ ምን ይላል? ጻድቅ በኢሙናቱ ይሄ ጻድቃን በእምነቱ ይኖራል፣ በእምነቱ ጠንቶ ይኖራል ነው የሚለው። አሁን ግን ዛሬ ግና አምጥተውት ያለው ምንድነው? እሺ በኢሙናቱ ይሄ እያንዳንዱ በእምነቱ ይኖር። ይሄ ከሆነ እኮ እምነት አይባልም። እምነት እኮ በጽድቅናው ነው ማለት ነው። ፈጣሪ አምላክ በሰጠው መንገድ በዛ ሲሄድ ነው ጻድቅ በኢሙናቱ ይሄ ወይም ደግሞ ጻድቃኖች በእምነታቸው ይኖራሉ ሲል
ሀባኩክ የሚባለው ነብይ ያሳያል ማለት ነው። ቀጠል በማድረግም ሀሬዲዮት ትጉቫ ሂሩም ሩሃኒት ኢሙኒት ኢስቶሪት ሀሬዲዮት ሎኖዋዳ ልብሮ መኻኔ ንፍራ ኤላ ልሻሜር ኤታቶራ በዝማን ሰከና። ሀሬዲ የሚለው ቃላት ልዩነትን ለማምጣት ሳይሆን ሰከና አደጋ በሚመጣበት ጊዜ አደጋውን ለማስቀረት ወሪት ጨርሳ እንዳትጠፋ የእስራኤል ልጆች ጨርሰው እንዳይጠፉ ለማድረግ የሚጠቀሙበት እንጂ ሌላ ይሁዲ ወይም ደግሞ ሌላ አሁን ዛሬ እንደምታዩት አለባበሳቸው እንደዚህ በዚህ ጠጉር አድርገው ምናምን ጥቁር ለብሰው ውስጡ ነጭ ለብሰው ሲሄዱ የተለየ ይሁዲ ብለን እናስባለን። አይደለም። ያንን አደጋ ለማስቀረት ግን የግዴታ ከዚህ የተለየ እምነትን የሚጠባቂዎች ወይም የተለዩ መሆን ስላለባቸው ሀታም ሶፌር ሎክ ከሲስማ ኒስኺት ኤላ ከትጉባ ለኢዳን ሼር ይትፓርኩት ነገሩ ሲሰባበርና ነገሩ ልትፓረክ ማለት ነገሩ ሲበታተን ያንን ነገር ለማቆም የግዴታ አንድ ነገሮችን መወሰን ግድ ይላል። ስለዚህ ሀታም ሶፌር የተባለው ሀሪዲ የሚለውን የርዕዮተ ዓለም ያቆመ ከ18ኛው ክፍለ ዘመን ወይም ደግሞ ከዛሬ 200 ዓመት በፊት ማለት ነው። ዘ ኮደሽ ምሲሩት አባል ጋም ማጻብ ዝማኒ ሼል ሃጋና ለሐዞን ሶፊ ጋም ሪሁቅ ኸልካ ማሽጋሃ አሚራ አሙካ ሙርከበት ጋም አይትራሐቁት ኢሙኒም ሚናዳት ኤና መኹዝ ላሽጋሃ ለይቲም ኤን የሪዳ ሸኤን ባ ጾሬ ኻልያ ማለትም ይሄን አንዳንድ ጊዜ ሰው ሲርቅ መልሶ አንድ ሽቦ አለ ስትረገጡት ያርቃል መልሶ ያቀርባል። ልክ እንደዚህ መራቅ አንድ ጊዜ መልሶ ለማቅረብም ሊሆን ይችላልና ስለዚህ አሽጋሃ ፕራቲት ማለት ይሄም ከፈጣሪ አምላክ ስለሆነ በቅርብ ቀን ይሄ ነገርም ይቆማል የሚል ነው። አንሻማ ሚትራኸኬት ከደል ለሹ ሚማኮም አሞክ ዮተር ኦ ላኺን ቲኩን አቲዲ አንዳንዴ ነፍሳችን ከስትርቀ እንደገና በፍጥነት ለምሳሌ አሁን በሬ በሚዋጉበት ጊዜ ልክ ተራርቀው እንደዚህ ሲዋጉ ኃይል ይኖራቸው ይሆናል። ነፍሳችን ደግሞ ከርቃ ስቆይታ ደግሞ እንደገና ዙራ ስትቀርብ የኃይል የጨማሪ ኃይል ወይ ደግሞ ለሚቀጥል ትልቅ ኃይል ልትሰጥ ትችላለች ማለት ነው። በሐሪት አያሜም ኤን መሐኖት ይሄ ነው ትልቁ ነገር እንግዲህ ዋና መያዝ ያለብን በመጨረሻው ጊዜ ኤን መሐኖት መሐኔ ማለት መከፋፈል ማለት ነው። በመጨረሻው ጊዜ ግን ይሄ ሁሉ መከፋፈል ያቆማን ይላል። ሐዞና ነብይም ወሃያ አሸም ለመለኽ አልኮል አረጽ ዘካርያ ይወዳለት ሎካቱብ ሐሬዲም ሂሎኒም እንግዲህ በዛን ጊዜ እግዚአብሔር አንድ ስሙም አንድ እግዚአብሔር የሚለው ቃላት ብዙዎች ሊቃውንቶች እንደሚያስተምሩን ከአሕዛቦች የተረጎሙት የባዳ ምልኮት ነው። በዛን ጊዜ አምላክ አንድ ስሙም አንድ ይሆናል። ፈጣሪ አምላክ አንድ ስሙም አንድ ይሆናል ይላል። እንዴት ነው የሚለው? ወሃያ ለመለኽ አልኮል አረጽ በዛን ጊዜ ለሁሉም ዓለም አንድ ንጉስ ይሆናል። ይሄ ንጉስ ፈጣሪ ለሁሉም ለፍጥረታቱ ሁሉ አንድ እንዲህ ነው። ወሃያ አሸም ማለት ነው። ወሃያ አሸም ለመለኽ አልኮል አረጽ ለሁሉ ምድር ሁሉ አምላክ ንጉስ ይሆናል ማለት ነው። ሎካቱ ሐሪዲም ሂሎኒ በዛን ጊዜ ሂሎኒና ሐሪዲ የሚባል መከፋፈል አይኖርም ይላል። ኤላ አሜኻድ ለበኻድ ይሁን እንጂ አንድ ህዝብ አንድ ልብ እንሆናለን። ራምባም ኤልሆት መላኺም ይውድበት ወይም ደግሞ ራምባም ኤልሆት መላኺም የሚባለው 12 ላይ አውላም ያሱብ ላቦድ ኤታሸም ሸኸም ይኻድ አለን ፈጣሪ አምላክን ለማገልገል ሸኸም ይኻድ ይሆናል አንድ ግሩፕ ይሆናል ማለት ነው። አሐሪዩት ኢሙኒት ሸል ሾምሬ ቶራ ኢሙኒት ይሁዲት ሾምሬ ቶራ ንሻል አይም አኒ መካረብ ኦዶኼ አይም አቶራ ንሬት ኻይም ኦ ነቴል ዳርኬ ነዋም በኮል ነትቦት ያሸሎም ምሽሌ ግመል ወይም ደግሞ ምሳሌ እንደሚያሳየው ወሪት ሸኸም ሳትሆን መንገዷ የሰላም ጎዳ እንዴት ነው የሚለው? ዳርኬ ነዋም ኮል ነትቦት ያሸሎም መንገዷ የሰላም ጎዳና ነው። እያንዳንዷም ኖአም የሚለውን ወደ አማርኛ መቀየር ያክተኛል። ዳርኬ ነዋም በኮል ነትቦት ያሸሎም መንገዷ ሁሉ የሰላም ጎዳና ነው ባጭሩ ሲል ያሳየናል። ይህ ሁሉ መከፋፈል መቼ ያቆማል ብለን ስንል ለድምዳሜ በመጨረሻው ጊዜ ፈጣሪ አምላክ እንዳለው እኔና አንሁይ ሾላኽ ለህምት ኢልያዋ ነብይላ ያሺብ ለባቦት ኤልባኒም ማለትም በዛን ጊዜ በመጨረሻው ጊዜ መጨረሻው ነብይ መላክ የሚባለው በህይወቱ ወደ ሰማይ ያደረገው ነብዩ ኤልያስ ነው። ነብዩ ኤልያስ በዛን ጊዜ በመጨረሻው ጊዜ ነብዩ ኤልያስ እንልክላችኋለሁ
ያሺብ ለብ አቦት ኤልባኒም የልጆችን የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ያቀርባን ይላል። በዛን ጊዜ እንግዲህ አንድ ህዝብ የምንሆንበት ጊዜ ከመቼውም በበለጠ ቅርብ ነው እላለሁ። ኢላ ላኢር ኤሜት ኻዳ ለስዩም ኤን ሽኔ አሚም የሽ አሚኻድ ኢም ፍጻሂም ሾኒም ሁለት ህዝብ አይደለንም፣ አንድ ህዝብ ግን ብዙ ቁስል በሆዳችን ብዙ ቁስል ያዝነን ህዝቦች ነን ሲል ያሳያል። የሽ ኦምሬ ሀገ ኃይለት የሽ አኺም ይትናትኩ ማኤሽ የሽ ኦምሬ ጋሃሌት ማለት የሰዓቱን ፉም ይጠብቀው ማለትም የኦሪትን ማለት ነው። ጠብቀው ይያዛሉ። በየሽ አኺም ይትናትኩ ማኤሽ ይሁን እንጂ ከፊሎች ደግሞ ከዚህ ሰዓት የተነጠሉ አሉ። ባታፍኪድ ሎሊና ጽያህ ዘኤድዘ ኢላ ላድሊክ ኦር ምሹታብ ዋና ዓላማችን አንዱን አንዱ ለማሸነፍ በወደኛ ስንመጣ ቄሶቹን እኛ ወደኛ እንዲመጡ ማድረግ ወይም ነው ቄሶች እኛን ወደዛ እንመድ ማድረግ ሳይሆን እኛ ቄሶችን እናሸንፍ ወይም ቄሶች እኛን ያሸንፉ አንድ ህዝቦች ነን ሳይሆን ሁላችንም እንዴት ነው የሚለው በታፍኪድ ዋና ዓላማችን ሎሪና ጽያህ ዘኤድዘ ይህኛውን ማሸነፍ ሳይሆን ኢላ ላድሊክ ኦር ምሹታብ ማለት የሁለታችንም ብርሃን የሚሰጥ ብርሃን ማድረግ እንጂ አንዱን ላንዱ ለማሸነፍ ወይም ደግሞ ለማጥቃት አንሞክር ሲል ያሳየናል ማለት ነው። እና ቀጣይ ትንሽ የሚረዝም መሰለኝ እንጂ ቀጠል በማድረግም አቶራ ሎይስ ኢራህ ሂሎኒት በኻሪዲም አቶራ ሎ ያጽራህ ሂሎኒም በኻሪዲም በመሸኽ አልፌ ሻኒም አያ አሜኻድ ኢም ማኽሎኬት አባል ብሊ ዝሁዮት ንፍራዶት አፒሱል ኖላድ ራክ በኤት አኻዳሻ ከቶዛ መሽበር ኤሙና ወጋሉ ታሩካ ኦሪት ሁለት ህዝብ አልፈጠረችም ወይም ደግሞ ሁለት ህዝቦችን ሂሎኒና ዳት የሚል አልፈጠረችም። ይሁን እንጂ ጋሉ ታሩካ አፒሱል ወይም ደግሞ ይሄ መነጣጥልና መለያየት የመጣ በተለያዩ ዓለማት የተለያዩ ባህሎችን ይዘን በመኖራችንና የጋሉት በርዘም ማለትም የስደቱ መርዘም ነው ለዚህ ሁሉ መከፋፈልና አዳሪም እንደምንለው የለዚህ ሁሉ መከፋፈል ያበቃን ይሄ ረጅም ስደት ነው እና ሁላችንም በየነበርንበት ዓለም የራሳችን የሆነ ባህል ይዘን በመምጣታችን ምክንያት ነው ሁሉ ነገር ይሆናል። አኻሪሉት ካማ ክሌል ሽሞር ኤታኤሽ ኻሪሉት የሚባለው እሳቱን የኦሪትን ጋሄለት ለማያ ወይም ደግሞ ፉም ለማያ ለመጠበቅ ነው። ወሂሎኒዩት ኖልዳ ሚቶኽ ሪኹክ ሎሜቶኽ ይጽያ መአም ሂሎኒ የሚባለው ነገር ደግሞ የመጣ ራስን ከኦሪት ለማራቅ የመረጡት መንገድ ነው። መንኩዳት ማባት ይሙኒት ኤን ካን ሽኒ አሚም ኢላ ምሽባሃ አሃት ኢም ፍጻይም ሾኒ በኒኩዳት ማባት ወይ ደግሞ በአመለካከታችን አንድ ህዝብ አለ። ያን ህዝብ ግን ቁስል የያዘ ህዝብ ማለት ነው። መለያየት በእውነት ቁስል ነው። በተለይ አሁን ወደ መጨረሻ ላቀርበው እንደ ወስኜ እንዳሰቡትኝ ወደኛ ራሱ ስንመጣ ተመልከቱ ወገኖች፣ በአማርኛ ነው የምናወራ። ወደኛ ስንመጣ ራሱ እንዴት ነው የምናየው? በቀሳውስቶች ስናይ ራስ በራሳቸውም የማይስማሙ ይሄኛው እኔት ከዚህኛው ቄስ ጋራ ነው መሄድ፣ ይሄኛው ከዚህኛው ቄስ ጋራ ነው። ወደ ራቡም ስንመጣ ደግሞ ይሄኛው ራብ ከዚህኛው ራብ ጋር አይስማማ፣ ይሄኛው ራብ ከዚህኛው ራብ። ይህ ማለት ሁሉም እንዴት ነው አሁን በድሮ በስተታቸው እንደሚሉት እሺ በይሙናቶ እንደሚለው እያንዳንዱም በየራቡ ይኖር። ይህ ማለት አንድ ህዝብ አንድ ህብራ ወይም ደግሞ አንድ ማህበረሰብ አንድ ህዝብ መሆን ስንችል እያንዳንዳችን አዳሪም እየተከፋፈልን ይህ ሁሉ ነገር ግን ፈጣሪ አምላክ ብሎት በመጨረሻው ጊዜ እንዳየነው በመጨረሻው ጊዜ በዛን ጊዜ እግዚአብሔር አምላክ አንድ ስሙም አንድ ይሆናል እንደተባለው አምላክ በቅርብ ጊዜ መሲሁን አምጥቶ ይሄንን አንድነት ያምጣልን እላለሁ። መከፋፈል በኮራህ በእስራኤል ልጆች በኮራህ ጀመረ። ከዛሬ 250 ዓመት በፊት ደግሞ ስልጣኔንና አስካላ ወይም አስኮላ የሚባለውን በማምጣት ዛሬ ካለንበት ላይ ቁጥር ስፍር የሌለው የይሁዲ አይነቶች ሆነናል። ፈጣሪ አምላክ ብሎ ደግሞ በቅርብ ጊዜ በቃችሁ ብሎ ስደቱን የቀሩትን በስደት ያሉትን ከስደት መልሶ የተሰወሩትን አስርቱ ነገሮች መልሶ ፈጣሪ አምላክ በቅርብ ጊዜ መሲሐችን ልኮ ቤተ መቅደሱ ተሰርቶ አንድ ህዝብ እንደነሚሉ ይሸፋድ በለበኻድ እንደ አንድ ሰውና እንደ አንድ ልብ የምንሆንበት የያዕቆብ ዘሮች እና ፈጣሪ አምላክን ዓለማት የሚያገለግሉበት ጊዜ ከመቼውም በበለጠ ቅርብ ይሁን እላለሁ። ለሀገራችን ብሎ ለዓለማችን ሰላምን ያምጣ። ሰላምን እመኛለሁ።
ለታመመ ምሕረቱን ለሞተ ጽድቁን እየተመኘሁ ወንድማችሁ ጋሻ ወርቁ ነኝ ከሁሎን። አምላክ ቢፈቅድ በሚቀጥለው ሳምንት ደግሞ ጽዮን የሚለው ቃላት እንዴት መጣ፣ ጽዮን ማለት ምንድነው፣ የጽዮን ዋና ዓላማው ምንድነው የሚለውን ነገር በሚቀጥለው ሳምንት አምላክ ከፈቀደ አቀርብላችኋለሁ። እስከዛው ሰላም ሁኑ። ላይክ እና ሰብስክራይብ እያደረጋችሁ ሌላውን ማሳተፍ አትተውላለሁ። ሰላም ሁሉ በድጋሜ ሰንበት ሰላም። ጋሻ ወርቁ ነኝ ከሁሎን።